ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? ዛሬ ይዤላችሁ የመጣው ደግሞ አዲስ አፕ ታላ ፓርቲ የሚባል አፕ ነው። ይህ አፕ ከመጀመሪያው ከአከፋፈቱ ጀምሮ እስከ ሙሉ አሰራሩ እንዲሁም ዴይሊ ታስኩን እንዲሁም የፊት አሻራ ፓርቲ የፓርቲ ወይም በወንበር ብቻ የምንሰራው ላይቭ የሌለው አፕ ነው። እንዴት ነው ፓርቲ ገብተን የሚሰጠን ታስክስ አንድ ሰዓት 2 ሰዓት ተቀምጠን ምን ያህል ነው የሚሰጠን የሚሉ ነገሮችን በዝርዝር ማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ከተመቻችሁ ላይክ፣ ሸር ማድረግ እንዳትረሱ። አሁን ወደ ቪዲዮ እንሄዳለን። እሺ ቀጥታ እናንተ ከፕላይ ስቶር ላይ ትሄዱና ታላ ብላችሁ ቀጥታ ሰርች ታደርጋላችሁ። ታላ ፓርቲ ብትሉት ወይም ታላ ላይ ብትሉት ቀጥታ ይመጣላችሁ። ታላ ፓርቲ ስትሉት ቀጥታ እንደዚህ ይመጣላችኋል። የምትመለከቷት እዚች ጋር እኔ ኢንስታል አድርጌዋለሁ። ኦፕን ነው የምትለኝ። ቀጥታ ኦፕን የምትሏን እናንተ ኢንስታል ካላደረጋችሁ ኢንስታል አድርጉት። ከዛ በጉግል ይላል፣ በፌስቡክ እንዲሁም ሎጊን ባይ ቴል ነው የሚል። ይሄ ምንድነው? የመጀመሪያው በጉግል አዲስ ከሆነ የምትከፍቱት በጉግል ወይም በፌስቡክ መክፈት ትችላላችሁ። ፌስቡክ ያላችሁ በፌስቡክ፣ ጉግል ያላችሁ ደግሞ በጉግል። እንዲሁም ምናልባት ሎጊን አድርጎባችሁ ከሆነ ወይም ከዚህ በፊት ከፍታችሁ ከሆነ ስልክ ቁጥራችሁን በመጠቀም ምን ማድረግ ትችላላችሁ? ሎጊን ማድረግ ትችላላችሁ፣ ከዚህ በፊት የነበራችሁን አካውንት ማለት ነው። ዛሬ ግን በአዲስ እንዴት ነው የምንከፍተው የሚል ስለሆነ እያሳያችሁ ያለው እኔ ቀጥታ ሎጊን ዊዝ ጎግል ብዬ እገባለሁ ማለት ነው። ከላይ ጎግል ሎጊን የሚለውን አንድ ጊዜ እመርጥለታለሁ። ከዛ ከዚህ ውስጥ አንድ ኢሜል አለ። ምንድነው? እሷን ኢሜል ወስዳታለሁ። ከሱ ውስጥ ቀጥታ ኢሜል እናንተ ፓስዋርዱን የኢሜላችሁን ፓስዋርድ የምታውቁት ቢሆን ይመረጣል። ምክንያቱም ኢሜላችሁን የማታውቁ እንዲሁም የኢሜሉን ፓስዋርድ የማታውቁ ከሆነ የሆነ ቀን ምናልባት ቢጠፋ በሌላ ስልክ ሎጊን ማድረግ ስለማትችሉ እናንተ በትክክል ሰሌክት አድርጉ ሎጋችሁን ማለት ነው፣ ኢሜላችሁን። ከዛም በኋላ የምናደርጋለን ካንትሪ ያስመርጠናል። ያው እኛ የምንኖረው በኢትዮጵያ ስለሆነ ቀጥታ ኢትዮጵያ የምትሏን ይዘን ምን እንላለን? ኮንፊርም እንላለን። እዚህ ላይ ታንክስ ኤጌን የሚል ምናልባት ተሰስታችሁ ሌላ ሀገር ከነካችሁ ምን ታደርጋላችሁ? ታንክስ ኤጌን የምትሏን መንካት ትችላላችሁ። እኔ አሁን ቀጥታ ኢትዮጵያ ስለሆንኩ ያለሁት ምን አደርጋለሁ? ኮንፊርም የምትሏን አንድ ጊዜ ሰሌክት አደርግለታለሁ ማለት ነው። እንደሱ ካደረግኩ በኋላ ከላይ ወንድ ወይስ ሴት የሚል አለ። መጀመሪያ ላይ ከላይ የምትመለከቱት ፕሮፋይል ነው። እናንተ ፕሮፋይላችሁን የምትፈልጉትን ፕሮፋይል አስገቡ። የእናንተ የአሻራ ያለበት ወይም ኖርማል ፊታችሁን መሆን አይጠበቅበትም። የሚመቻችሁን ወይም ጋላሪያችሁ ላይ ያለውን የሆነ ፕሮፋይል አስገቡለት። ከታች ወንድ ወይም ሴት ይሆናል። ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት። ምክንያቱም ዴይሊ ታስክ ለወንድም ለሴትም አንድ ስለሆነ ማለት ነው። ስለዚህ እናንተ ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት ብላችሁ ክፈቱት። እኔ ለምሳሌ በወንድ ነው የምከፍተው። ሜል የሚለውን አንድ ጊዜ ሰሌክት አደርጋለሁ ማለት ነው። እሱን ከከፈቱ በኋላ ከታች ኢሜል ያመጣልኛል። ኢሜል ማለት በኢሜል የነበረውን ስም ነው። እኔ እሱን ስም አጠፋና ምን እለዋለሁ? አብርሽ የሚል ስም ሰጠዋለሁ ማለት ነው። እናንተም ቀጥታ እሱን መጠቀም ትችላላችሁ ማለት ነው። እሺ እኔ አብርሽ አልኩት። ከታች ደግሞ ምን ያስመርጣችኋል? በርዝዴይ ነው። እናንተ የተወለዳችሁበትን ቀን ምን እያደረጋችሁ እንደዚህ ፈልጋችሁ ሰሌክት ታደርጋላችሁ። ለምሳሌ እኔ 1995 እሺ፣ ከዛ 7 ከዛ ቀጥታ 27 ይታለች። ልክ እንደዚህ ታደርጉና ቀጥታ ትክክለኛ እድሜያችሁን እዚህ ላይ ታስቀምጡለታላችሁ፣ የተወለዳችሁበትን ቀን። ከዛ ከታች በቀኝ በኩል ኮንፊርም ትላለች፣ እሷን አንድ ሰሌክት ታደርጋላችሁ ማለት ነው። እንደሱ ካደረጋችሁ በኋላ ታች ላይ ሰሚት የምትላለች፣ እሷን አንድ ጊዜ ሰሚት ትሉታላችሁ። ከዛ ሰሚት ልክ እንደዚህ ሰሚት ካላችሁት በኋላ ኢንትሪ ቴል ወይም ፓርቲ ይላል። ይሄ ምንድን ነው? ቀጥታ በአረንጓዴ እታች ላይ የምትመለከቷት ኮምፕሌቱ ሬጂስትሬሽን ነው። እዚህ ላይ የምታደርጋለች ኢንትሪ ነው፣ ወደ ፓርቲ ለመግባት ነው። እሷን ቀጥታ ኢንተር ታላ ፓርቲ የምትሏን አንድ ጊዜ ነካ ታደርጓታላችሁ ማለት ነው። በቃ ቀጥታ ያስገባችኋል ማለት ነው። ከዛ ሳይን ኢን ስታደርጉ የመጀመሪያ ቀን ይኸው እዚህ ጋር ታይምስ 6 ይኸው በኮይን ማለት ነው። ጊፍት ታይምስ 24 ታይምስ 13 እያለ ቀጥታ ኮይን በየቀኑ እንደዚህ ሳይን ኢን በሉ እያለ ኮይን ይሰጣችኋል ማለት ነው። እናንተ የመጀመሪያ ቀን ሳይን ኢን ብላችሁ ታልፉታላችሁ ማለት ነው። ኤክስ አትበሉት፣ ሳይን ኢን በሉት፣ ምክንያቱም ኮይን ስለሆነ ማለት ነው። ከዛ ሞር የምትሏን እዚህ ላይ መንካት ትችላላችሁ። ከዛ እኔ እዚህ ጋር ኮንፊርም የምትሏን አንድ ጊዜ ነካለሁ። ከዛ እንደምትመለከቱት ይሄው ቀጥታ ወደ ፓርቲው ገብተናል ማለት ነው። የኢትዮጵያን በሙሉ አሉ የምትመለከቷቸው፣ ኮይን ሴለሮችም አሉ፣ ሁሎችም አሉ እዚህ ላይ የምትመለከቱት። እናንተ ጥያቄ ብትፈልጉ አይዲ ሰርች አድርጋችሁ፣ አለበለዚያም ኖርማል እዚህ መርጣችሁ ከኢትዮጵያን ባንዲራ እያያችሁ እየገባችሁ መጠየቅ ትችላላችሁ ማለት ነው። እዚህ ጋር
እያንዳንዱን ዲቴል ስለ ታላ ሙሉ መረጃ ለመስጠት ነው ይሄን ቪዲዮ እየሰራሁት ያለሁኝ ማለት ነው። እንደዚህ ካደረጋችሁ በኋላ ምን ታደርጋላችሁ? ከታች ላይ የምትመለከቷቸው እዚህ ጋር የፓርቲ የተቀመጡ ሰዎችን ያሳያችኋል። ኖርማሊ እዚህ ጋር ደግሞ ምን አለ? አንዳንድ ሞመንት ወይም ራሳቸው ቪዲዮ ፖስት ያደረጉበት ምናልባት አሁን እዚህ ላይ የሚያሳያችሁ ኔትወርክ ትንሽ አስቸጋሪ ስለሆነ ነው። ከታች ሚ የምትላለች በቀኝ በኩል የምትመለከቷት ሚ የምትለዋን ትነካላችሁ። ቀጥታ ከላይ አይዲያችሁ ከነስማችሁ ያመጣላችኋል። ያስገባችሁት ፕሮፋይል ምናምን ያመጣላችኋል። እሱን ትይዛላችሁ። ከታች ዋሌት የምትላለች ኮይን የምታገኙበት ቦታ እና የእናንተ ፖይንት ወይም ዳያመንዳችሁ የሚቀመጥበት ቦታ ነው ማለት ነው። እሱ ካለ ምን ታደርጋላችሁ? የመጀመሪያ ስራችሁ የሚሆን የፊት አሻራ መስጠት ነው የሚሆነው ማለት ነው። እዚህ አፕ ላይ የፊት አሻራ ግድ ነው መስጠት አለባችሁ ማለት ነው። ስለዚህ እሱን የፊት አሻራ ከሰጣችሁ በኋላ ቀጥታ ላይቭ 1 ሰዓት መቀመጥ ነው። 1 ሰዓት ስትቀመጡ ታስክ ላይ ሪሲቭ የምትሉት አለ። እንዲሁም 2 ሰዓት ስትቀመጡ ሪሲቭ የምትሉት ነገር አለ ማለት ነው። ኦኬ እሺ፣ እንደሱ ካደረግን በኋላ ቀጥታ ዳውንሎድ አድርገናል፣ በትክክል ሪጂስተር አድርገናል በኢሜይላችን። ስለዚህ ቀጣይ የፊት አሻራ ትሰጡታላችሁ። ልክ እንዳልኳችሁ ምን ታደርጋላችሁ? እዚች ጋር የምትመለከቷት በቀኝ በኩል ታስክ ሴንተር የምትላለች ታስክ ሴንተር፣ እሷን አንድ ጊዜ ክሊክ አድርጋችሁ ትገባላችሁ ማለት ነው። በቃ ቀጥታ ታስኩን ነው የምናየው። የመጀመሪያው ኦን ማይክ ፎር 1 ሃወር፣ በማይክ ላይ ወይም ወንበር ላይ 1 ሰዓት ስትቀመጡ 10,000 ይሰጣችኋል። 2 ሰዓት ስትቀመጡ 10,000፣ ጠቅላላ ስንት ይሰጣችኋል? 20,000 ይሰጣችኋል ማለት ነው። 20,000 ይሰጣችኋል እያለ ከታች ከ7 ቀን በኋላ የሚሰጣችሁ ነገር አለ። አሁን እዚህ ጋር በሚቀጥለው ፓርት በጣም አንዳንድ አፕዴት መደረግ ያለባቸው ነገሮች ስላሉ ሙሉ ምንድን ነው እዚህ አፕ ላይ ያለው ህግ፣ ከ7 ቀን በኋላ ምን ይሰጠናል፣ ምን ያህል ነው እየሰጠ ያለው። በነገራችን ላይ አፕዴት የሚደረግ ነገር በጣም ብዙ አለ። እሱ አፕዴት የሚደረግ እናንተ አውርዳችሁ ቀጥታ ልጆችን መመዝገብ ምናምን ትችላላችሁ። እናንተ ቀጥታ ኤጀንት ሆናችሁ ሜቢ ከታይ ዲስክሪፕሽን ላይ ሊንክ የአፑን የምታወርዱበት ትክክለኛ ሊንክ እና ዲስክሪፕሽን አስቀምጥላችኋለሁ ማለት ነው። ግን ዛሬ ሬጂስተር ካደረጋችሁ በኋላ ታስክ ላይ ገብታችሁ ምን ታደርጋላችሁ? ቫሪፋይ እዚህ ጋር ቫሪፊኬሽን ትሰጣላችሁ ማለት የፊት አሻራ እዚህ ጋር የምትመለከቷት ከላይ ቫሪፊኬሽን የምትላለች እሷን አንድ እዚህ ክሊክ ታደርጋላችሁ። ከዛ እዚህ ጋር ክሊክ ካደረጋችሁ በኋላ ምን ታደርጋላችሁ? እዚህ ላይ አክሰስ ነው ፐርሚሽን ነው የሚጠይቃችሁ። እናንተ ምን ታደርጋላችሁ? ፐርሚሽን ስጡት ቀጥታ ማለት ነው። አሁን እኔ እዚህ ጋር በሌላ የሰጠሁበት ስላለ ኖርማሊ ይሄን ፊቴን ቢያሳየው ያንን ሎጊን አድርግ ስለሚለኝ ነው ያልሰጠሁት። እናንተ እዚህ ጋር ቫሪፊኬሽን የምትሏን ትገቡና የፊት አሻራ ልክ ሌሎች አፕ ላይ እንደምታውቋቸው በትክክል የፊት አሻራ ትሰጣላችሁ ማለት ነው። የፊት አሻራ ባሰጡም ታስካችሁ መስራት ትችላላችሁ። አሁን ለምሳሌ እኔ በዚህ አካውንት ታስክ ጀምራለሁ ማለት ነው። ፓርቲ ላይ 1 ሰዓት እቀመጣለሁ፣ ቀጥታ 10,000 ሪሲቭ እላለሁ። 2 ሰዓት እቀመጣለሁ፣ ቀጥታ 10,000 ጠቅላላ በ2 ሰዓት ውስጥ 20,000 ሪሲቭ ብዬ እወጣለሁ ማለት ነው። 20,000 ሪሲቭ ብዬ እወጣለሁ። የፊት አሻራ ባልሰጠውም ግን ምንም አይነት ኤክስቼንጅ ማድረግ አልችልም፣ ምንም አይነት ዊዝድሮ ማድረግ አልችልም ማለት ነው የፊት አሻራ ሳልሰጥ። ስለዚህ እናንተ ቀጥታ እንደገባችሁ የፊት አሻራ ስጡ። ከዛም በኋላ ታስካችሁን ስሩ። ኤጀንሲ መሙላት ነው ቀጣይ። ሆስት ነው የሚሆነው ወይስ ኤጀንት ነው የሚሆነው? እንደዚህ ካደረጋችሁ ከታች የምትመለከቱት ማለት ነው። ወደኋላ እንመለስና ኤጀንት ቀጥታ ተልኮላችሁም ሊሆን ይችላል። ልክ ይሄን ቪዲዮ እያያችሁ ከሆነ ሜቢ ከታች ዲስክሪፕሽን እየነካችሁ ምን ማድረግ ትችላላችሁ? እናንተ ቀጥታ ኤጀንት መሆን ትችላላችሁ። የኤጀንሲ ሊንክ አስቀምጥላችኋለሁ። ኤጀንት መሆን ትችላላችሁ ማለት ነው። ግን ከላይ የምትመለከቱት አይዲ 100 የምትላለች ከላይ የኔ አይዲ እንደምትመለከቷት ማለት ነው። 142,57,7 የምትላለች። አሁን ለምሳሌ ይህችን ይዤ ቀጥታ ለልጆች ልኬላቸው እነሱን በእኔ ስር ሆስት ማድረግ እችላለሁ ማለት ነው። በዚህ አይነት መንገድ ምን ማድረግ ትችላላችሁ? መጀመሪያ የፊት አሻራ ሰጣችኋል። ታስካችሁ በደንብ ሰርታችሁ ኤጀንሲ ሞልታችሁ ቀጥታ በነገራችን ላይ ፓርቲ ራሳችሁ ላይም ገብታችሁ ቆጥርላችኋል። ራሳችሁ ላይም ሳትገቡ ኖርማሊ በሰዎች ፓርቲ ላይ ገብታችሁ ምን ማድረግ ትችላላችሁ? መስራት ትችላላችሁ ማለት ነው። መስራት ትችላላችሁ። እሺ እንግዲህ እዚህ ጋር ማስጠነቀቃችሁ ትልቁ ነገር ምንድን ነው? ሜሴጃችሁ ላይ ተመልከቱት። እዚህ ጋር እንደምትመለከቱት ሜሴጅ ላይ ልጆች ዝም ብለው ይልካሉ ማለት ነው። የኤጀንሲ ሆስት የመሆኛ ሊንክ በራሳቸው ይልካሉ። እናንተ በትክክል ኢንቫይት ያደረጋችሁን ልጅ ወይም ትክክለኛ እናንተ መስራት የምትፈልጉት አስረድቶ በደንብ እናንተ ጋይድ ሊያደርግ የሚችል ሰው ፈልጋችሁ ምን ማድረግ ትችላላችሁ?
ቀጥታ ሜሴጅ መልሱላቸው ማለት ነው እንጂ አሁን እዚህ ጋር ለምሳሌ የአንዱን ልጅ ነካ አድርጋችሁ የሆስት ወይም የኤጀንት ሊንክ ቢልክላችሁ እናንተ ምን ማድረግ የለባችሁም፣ አክሴፕት ማድረግ የለባችሁ ማለት ነው። አብዛኛውን ጊዜ ኢንቫይት እናደርግላቸውና ወደኛ ይመጣሉ ማለት ነው። ከመጡ በኋላ ምን ይላሉ? በአንዱ ስር ገብተው ያገኙታል ራሳቸውን። ይሄ የማንንም ሊንክ አልነካውም ምናምን ይላሉ። እዚህ ጋር ይጻፍላችኋል፣ ሊንክ ይልኩላችኋል። እሱን ነክታችሁ በእነሱ ስር ሆስት ኤጀንት ሆናችሁ ከእነሱ ጋር ልቀቁኝ አትልቀቁኝ እንትን ከምትሉ ሜቢ እናንተ ከምትሰሩበት ወይም ከምትፈልጉት ሰው ጋር ምን ማድረግ ትችላላችሁ? ጠይቃችሁ ወይም አናግራችሁ በትክክል መስራት ትችላላችሁ ማለት ነው። በዚህ አይነት መንገድ አፑን ከፍታችሁ ወደ ታስክ ቀጥታ መግባትና መስራት ትችላላችሁ ማለት ነው። ሌሎች ጥያቄዎች ካሏችሁ እታች ዲስክሪፕሽን ቦክስ ላይ የማስቀምጠውን ሊንክ ተጠቅማችሁ ወይም አይዲያችንን ሰርች እያደረጋችሁ መጣችሁ ምን ማድረግ ትችላላችሁ? ጥያቄያችሁን መጠየቅ ትችላላችሁ ማለት ነው። ሜይቢ አድራሻ አስቀምጥላችኋለሁ። ቴሌግራም ላይም ጆይን እያደረጋችሁ መጠየቅ ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።